ወደ መምህራችን በስመ አብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ሊቃውንተ ቤተ ክርስቲያን አባቶቼ ካህናት፣ በየደረጃቸው ወንድሞቼ ዲያቆናት፣ መምህራነ ወንጌል፣ ዘማሪያን፣ ዘማሪያት፣ የነገዋ ቤተ ክርስቲያን ተረካቢ የምትሆኑ የሰንበት ትምህርት ቤት ተማሪ ወጣቶች በዚህ የቅድስና ስፍራ ላይ እግዚአብሔር በፍቅሩ ከሩቅም ከቅርብም የሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አደራችሁ? አሜን። እግዚአብሔር ይመስገን ብለን ስሙን ጠርተን እንድናመሰግነው የፈቀደልን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የብፅዕተ ብፁዓን የድንግል ማርያም የወላዲት አምላክ አማላጅነት አይለየን። እግዚአብሔር አምላካችን ከጻድቁ አባታችን ከአቡነ እስትንፋሰ ክርስቶስና በዛሬው ዕለት በቤተ ክርስቲያናችን መታሰቢያቸው ከሚደረግላቸው ቅዱሳን አባቶቻችን ረድኤትና በረከት ሁላችንንም በቸርነቱ ያሳትፈን። የምስጢር ባለቤት ቸሩ አምላካችን እግዚአብሔር የተሰወረውን የወንጌል ምስጢር ለሁላችን ገልጦ የሚረባንንና የሚጠቅመንን ነገር እንዲያስተምረን የአምላካችን የእግዚአብሔር ቅዱስ ፍቃዶ ይሆንልን። እንኳን አደረሳችሁ። ለዚህ ዕለትና ለዚህ ሰዓት በምሕረቱና በቸርነቱ ጠብቆ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ተመልክቶ ሳያጠፋን እዚህ ያደረሰንን አምላክ ከልባችሁ አመስግኑት። እስኪ ሁላችሁ መንክር እግዚአብሔር በላይ ለቅዱሳን ይሆን። እግዚአብሔር በቅዱሳኑ ላይ ድንቅ ነው። ይህ ዳዊት መዝሙር 67 ቁጥር 35 ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው እግዚአብሔር በቅዱሳኑ ላይ ድንቅ ነው የሚል ይሆናል። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል በአንደበት ብቻ ሳይሆን ከማስተዋል ጭምር ሆናችሁ ይሄ ድምፅ የሚሰማችሁ ሁላችሁም ከኔ ቀጥላችሁ ለመናገር ሁላችሁም ራሳችሁን አዘጋጁ። እግዚአብሔር በሉስ በቅዱሳኑ ላይ ድንቅ ነው። ምንድን ነው? በማ ላይ? እግዚአብሔር የቃሉን ደጅ ለሁላችንም በቸርነቱ
ይክፈትልን። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት አሁን ሁላችን የተሰባሰብነው በየዓመቱ ታኅሳስ 8 ቀን የጻድቁ አባታችን የአቡነ እስትንፋሰ ክርስቶስን የልደት በዓል ለማክበር ነው የተሰባሰብነው። በዚሁ መሰረት እግዚአብሔር በቅዱሳኑ ላይ ድንቅ ነው በሚል ኃይለ ቃል መነሻነት ስለ ነገረ ቅዱሳን እንማራለን። የቤተ ክርስቲያን ትምህርት ወቅትን፣ ዘመንን፣ ጊዜን የዋጀ ነው። ቅዱስ ጳውሎስ ዘመኑን እየዋጃችሁ በውጪ ባሉት ዘንድ በጥበብ ተመላለሱ፣ ለእያንዳንዱ እንዴት እንደምትመልሱ ታውቁ ዘንድ እንደሚገባቸው ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን ብሎ ቆላስይስ ምዕራፍ 4 ቁጥር 5 ላይ ተናግረዋል። በዚሁ መሰረት 1 2 3 ነገሮችን በዚህ ርዕስ ውስጥ እየፈጠንን የቅዳሴው ሰዓት እንዳይደርስብን እንመለከታለን። በመጀመሪያ ጻድቁ አባታችን አቡነ እስትንፋሰ ክርስቶስ ማን ናቸው? ይህንን እንመለከታለን። ሁለተኛ የቅዱሳንን የጻድቃንን መታሰቢያ ለምንድን ነው የምናደርገው? እሱም መጽሐፍ ቅዱስ መሠረት አድርገን እናየዋል። ሦስተኛና የመጨረሻ ቅዱሳንን የምናከብርበት ምክንያት ምንድን ነው? የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ቃል ኪዳናቸውስ ምን ይመስላል? ከእሳቸው የምንማረው ነገር ምንድን ነው? የሚሉትን በሩጫ እናያለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዶ ይሆነልን። የብፁዕ አባታችን በረከት ከሁላችን ጋር ይሆን። እግዚአብሔር በቅዱሳኑ ላይ ድንቅ ነው። ቃሉን በዚህ ስፍራ ላይ የተናገረው ልበ አምላክ እየተባለ የሚጠራ አባታችን ክቡር ዳዊት በገናውን እየደረደረ መሰንቆውን እየመታ ለእግዚአብሔር ክብር ይዘምር በነበረበት ወራት በመንፈስ ቅዱስ ተቃኝቶ በረድኤተ እግዚአብሔር ተጎብኝቶ በርዕስነት ያነሳነውን ቃል ስለ ብዙ ነገር ተናግሮታል። ሁላችን እንደምናውቅ ዳዊት ማን ነው ስንል እግዚአብሔር ከእረኝነት ለንጉሥነት ከዋሻ ደግሞ ለሰገነት ያበቃው ሰው ነው። አባትና እናቱ በተውት ጊዜ እግዚአብሔር ያስታወሰው ሰው ነው ዳዊት ማለት። እሱ ራሱ ሲዘምር በአንድ ስፍራ ላይ እንዲህ ብሎ ነው የዘመረው። አባትና እናቴ ትተውኛል፣ እግዚአብሔር ግን ተቀብሎኛል ነው ያለ። መዝሙር 26 ቁጥር 10 ላይ የተመዘገበ የእግዚአብሔር ቃል አባትና እናቴ ትተውኛል አለ ዳዊት። አንዳንድ ጊዜ የወለዱን አባቶቻችንና እናቶቻችን ሊተውን ይችላል። ወገኖቼ ትልቁ ነገር እግዚአብሔር እንዳይተወን መጨነቅ ነው። ሰው ቢረሳን እግዚአብሔር ሊያስታውሰን ይችላል። ሰው ቢጠላን እግዚአብሔር ሊወደን ይችላል። ሰው የሰበረውን እግዚአብሔር ሊጠግነው ይችላል። ወገኖቼ እግዚአብሔር ከሰበረ ማንም ሰው ሊጠግነን አይችልም። እግዚአብሔር የጠላውን ማንም ሊወደው አይችልም። እግዚአብሔር የረሳውን ሰው ሊያስታውሰው አይችልም። ዳዊትን የረሱት
ወላጆቹ ናቸው፣ እናትና አባቱ ናቸው። ወላጆቹ ቢረሱት እግዚአብሔር አስታውሶታል። ከእረኝነት ስፍራ በጎቹን ከሚጠብቅበት ስፍራ አንስቶ የእስራኤል ሁለተኛ ንጉሥ አደረገው። እግዚአብሔር ከወደደ እረኛውን ንጉሥ ያደርጋል። ዋሻ ውስጥ ነበረ። ከዋሻ ውስጥ አነሳና ሰገነት ላይ አወጣው። ማንም አጋፋሪ መሆን አይችልም እግዚአብሔር ካከበረ። ይሄ ሰው ነው እንግዲህ ለዛሬ በርዕስነት ያነሳነውን ቃል የተናገረው። መንክር እግዚአብሔር በላይ ለቅዱሳን ይሆ አለ። እግዚአብሔር በቅዱሳኑ ላይ ድንቅ ነው አለ። እስኪ አስቀድመን ዛሬ በዓላቸውን እያሰብን እያከበርን ያለነው ኢትዮጵያዊው ጻድቅ አቡነ እስትንፋሰ ክርስቶስ ማን ናቸው? ከእሱ ጋር እስኪ እንነሳ። አባቶቻችን ነገርን ከስሩ ውሃን ከጥሩ ይላሉ። እንግዲህ ብዙ ጊዜ አባቶቻችን እንደሚነግሩን ጻድቁ አባታችን አቡነ እስትንፋሰ ክርስቶስ አባታቸው መላከ ምክሩ ይባላል። እናታቸው ወለተ ማርያም እየተባሉ ነው የሚጠሩት። ገድሉ እንደዛ ነው ይላል። እነዚህ ሁለት ባልና ሚስት የጻድቁ አባት እናት በምክረ ካህን በሕገ እግዚአብሔር በክቡር ጋብቻ በንጹሕ መኝታ ይኖሩ የነበሩ በሰውም ፊት በእግዚአብሔርም ፊት በስርዓትና በአገባብ ይመላለሱ እንደነበረ መጽሐፍ ቅዱስ ይነግረናል። ልክ እንደ ካህኑ ዘካርያስና እንደ ቅድስት ኤልሳቤጥ ማለት የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ወላጆች በጌታ ሕግና ትእዛዝ በሰውም በእግዚአብሔርም ፊት ያለ ነቀፋ በንጹሕ መኝታ በክቡር ጋብቻ ይኖሩ የነበሩ ናቸው። ልጅ እንዲሰጣቸው ወደ እግዚአብሔር ፊት እየመጡ ይማጸኑ ይለምኑ ነበር ይላል መጽሐፉን ገድሉ ስናል። እግዚአብሔር ደግሞ የለመኑትን አይነሳም፣ የነገሩትን አይረሳም። የጻድቁን ወላጆች ልመና ጸሎት እግዚአብሔር አደመጠ፣ ሰማ። ታኅሳስ 8 ቀን በዛሬው ቀን ማለት ነው። ጻድቁ አባታችን አቡነ እስትንፋሰ ክርስቶስ ተወለዱ። እንኳን ደስ ያላችሁ ወላጆች፣ እግዚአብሔርን አመስግኑ። መጽሐፍ እንደሚል በመወለዱ ብዙዎች ደስ ይላቸዋል ተብሎ በወንጌል ላይ ተመዝግቧል። ይህ ቃል ለጊዜው ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ የተነገረ ቃል ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 14 ላይ ወብዙኃን ይትፌስሑ በልደቱ አለ። ብዙዎች በመወለዱ ደስ ይላቸዋል። ለጊዜው የቅዱስ ዮሐንስ መወለድ ለአባትና ለእናቱ ነው ደስታው፣ ለዘመዶቹ ነው ደስታው። ኋላ ግን የቅዱስ ዮሐንስ የመጥምቀ መለኮት መወለድ ደስታው ለሁላችን ነው። የአዋጅ ነጋሪ ቃል ነው። መንገድ ጠራጊ ነው። የመዳንን ዕውቀት ለብዙ ሰዎች የሰጠ ነው። በእውነት መጥምቀ መለኮት ነው ጌታውን አምላኩን ለማጥመቅ የተመረጠ። ከሴቶች መካከል ከተወለዱት እንደ ዮሐንስ አልተነሳም ተብሎ የተመሰከረለት ታላቅ ሰው ነው። ስለዚህ በዮሐንስ መወለድ ብዙዎች ደስ እንዳላቸው በጻድቁ አባታችን በአቡነ እስትንፋሰ ክርስቶስ ልደትም ብዙዎቻችን
ደስ ይለናል። ደስ ያላችሁ አመስግኑ። ክብር ምስጋና ለእግዚአብሔር። እንግዲህ ዛሬ ታኅሳስ 8 ቀን የምናከብረው በዓል የጻድቁን የልደት በዓላቸውን ነው። እስትንፋሰ ክርስቶስ ማለት የቤተክርስቲያን ሊቃውንት እንደሚነግሩን የክርስቶስ እስትንፋስ ማለት ነው፣ ወይም የአብ የወልድ የመንፈስ ቅዱስ እስትንፋስ ማለት ነው ይላል። ጌታችን በፊታቸው ላይ እፍ ብሎ ጸጋውን ስላሳደረባቸው እስትንፋሰ ክርስቶስ ተብለው ተጠርተዋል። የክርስቶስ እስትንፋስ ማለት ነው። ባጭሩ ጻድቁ አባታችን ማናቸው ስንል እኚህ ናቸው። አምላካችን እግዚአብሔር ገና በእናታቸው ማኅፀን ሳሉ የመረጣቸው ጸጋውን ቅዱስ መንፈሱን ያሳደረባቸው ታላቅ አባት ናቸው። በረከታቸው በሁላችን ላይ ይደርብን። ታውቃላችሁ እግዚአብሔር ከወደደና ከፈቀደ ገና ከማኅፀን ውስጥ ከእናታችን ሆድ ሳንወጣ ሊመርጠን ሊቀድሰን ጸጋ መንፈስ ቅዱስን ሊያሳድርብን ይችላል። የተወለዱ ዕለት ነው የሚለው ገድላቸውን ስናነብ ጻድቁ አባታችን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው ገና በተወለዱ ቀን አንደበታቸው ተከፍቶ ቅድስት ሥላሴን ያመሰገኑ ጻድቅ ናቸው። አመስግኗቸው፣ ክብር ይግባቸው ጻድቁ አባታችን። መጽሐፍ እንደዚህ ይላል። አንዳንድ ሰዎች እንዴት ይሄ ሊሆን ቻለ ብለው የሚሉ ሰዎች አሉ። ወገኖቼ እግዚአብሔር ከወደደ ገና በእናታችን ማኅፀን ሳለን ሊመርጠን ሊቀድሰን ሊባርከን ይችላል። መጽሐፍ ምንድን ነው የሚለው? በሆድ ሳልሰራ አውቄሃለሁ ከማኅፀንም ሳትወጣ ቀድሼሃለሁ ነው የሚለው። እዛ ትንቢተ ኤርምያስ ምዕራፍ 1 ቁጥር 4 ላይ የተመዘገበ ቃል። እስኪ ቃሉን ከኔ ቀጥላችሁ ተናገሩ። በሆድ ሳልሰራ በሉ እስኪ። በሆድ ሳልሰራ አውቄሃለሁ ከማኅፀንም ሳትወጣ ቀድሼሃለሁ። ይህ ቃል ለጊዜው ለነቢዩ ለኤርምያስ የተነገረ ቃል። እግዚአብሔር ግን ከወደደ ከፈቀደ ገና ከእናታችን ማኅፀን ሳንወጣ ያውቀናል። እግዚአብሔር ሊቀድሰን ሊመርጠን ይችላል። ታውቃላችሁ ጻድቁ አባታችን አቡነ ተክለ ሃይማኖት በተወለዱ በሦስተኛው ቀን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው ቅዱስ ሥላሴን አመስግነዋል። መጥምቀ መለኮት ቅዱስ ዮሐንስ ገና በእናቱ በቅድስት ኤልሳቤጥ ማኅፀን ውስጥ ሳለ ጸጋ መንፈስ ቅዱስ አድሮበት የተወለደ ነው። እግዚአብሔር ከወደደ ከፈቀደ እሱ የወደደውን ማድረግ ይችላል። ዛሬ የልደት በዓላቸውን እያከበርን ያለነው አባት ገና በማኅፀን ሳሉ የተመረጡ ጸጋ መንፈስ ቅዱስ ያደረባቸው ናቸው። እንግዲህ ባጭሩ ጻድቁ ማናቸው ስንል አሁን ከላይ እንደተመለከት ነው። ወደ ሁለተኛው ሐሳብ እስኪ ለምንድን ነው መታሰቢያቸውን ምናደርገው? የልደታቸውን መታሰቢያ የጻድቃንን የቅዱሳንን በቤተ ክርስቲያን እናደርጋለን። የዕረፍታቸውን መታሰቢያ እናደርጋለን። ቃል ኪዳን የተቀበሉበትን ቀን መታሰቢያ እናደርጋለን። ደግሞ ለመጀመሪያ ጊዜ በስማቸው ቤተ መቅደስ ታንጾ ቅዳሴ ቤቱ የከበረበትን ቀን መታሰቢያ እናደርጋለን። አንዳንድ ሰዎች በተለይ ከኛ እምነት ውጭ ያሉ ሰዎች የቅዱሳንን መታሰቢያ ስናደርግ የሚቃወሙ ሰዎች አሉ። መጽሐፍ ሕዝቤ ዕውቀት ከማጣቱ የተነሳ
ጠፍቷል ነው የሚለው ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ የተመዘገበ ቃል። እስኪ ቃሉን ከኔ ቀጥላችሁ ተናገሩ። ሕዝቤ በሉስ እውቀት ከማጣቱ የተነሳ ጠፍቷል። ምን ብሏል? ብዙ ወገኖቻችን በእውቀት ማጣት ጠፍተዋል። ቅዱሳንን ስናከብር መታሰቢያቸውን ስናደርግ ከመጽሐፍ ቅዱስ ውጪ የሆነን ይመስላቸዋል። ስለ አዲስ ኪዳን ያልተረዳን የሚመስላቸዋል። እባካችሁ ንገሯቸው። የቅዱሳንን መታሰቢያ የምናደርገው መጽሐፍ ቅዱስ ስለሚያዝን ነው። ንገሩኝ፣ ማን ስለሚያዝ ነው? መጽሐፍ ቅዱስ ስለሚያዝ። ምንድን ነው የሚለው? እስኪ እንመልከት። ከብሉይም ከአዲስም ጠቢቡ ሶሎሞን በመጽሐፈ ምሳሌ በምዕራፍ 10 ቁጥር 7 ላይ የጻድቅ መታሰቢያ ለበረከት ነው ይላል። እስኪ የጻድቅ በል። ማይናገር ሰው አይኖር። የእግዚአብሔርን ቃል የሚናገር አንደበት ይባረካል። ለመባረክ ስትሉ ከኔ ቀጥላችሁ እስኪ ተናገሩ። የጻድቅ መታሰቢያ ለበረከት ነው። ለምንድን ነው? የማን መታሰቢያ? የቅዱሳኑ መታሰቢያ፣ የጻድቃን መታሰቢያ፣ የሰማዕታቱ መታሰቢያ፣ የተወለዱበትን ቀን፣ ያረፉበት ቀን፣ ቃል ኪዳን የተቀበሉበትን ቀን እኛ ኦርቶዶክሳውያን የምናከብረው የምናስበው እንዲህ ባለ ሁኔታ ተሰብስበን በምስጋና በቅዳሴ በወንጌል በአባቶች ቡራኬ በጸሎት የምናስበው ለምንድን ነው ሲባል ለበረከት ነው። ለምንድን ነው? ለበረከት ነው። የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ በረከት በሁላችን ላይ ይደርብን። ወገኖቼ በቅዱሳኑ በረከት ነው የምናገኘው። በረከት በጻድቅ ራስ ላይ ነውም ተብሎ ተጽፏል። ምሳሌ 10 ቁጥር 6 ላይ እስኪ በረከት በሉ። በጻድቅ ራስ ላይ ነው። የኃጥአን ስም ግን ይጠፋል። በረከት ያለው በማን ራስ ላይ ነው? በጻድቃን ራስ ላይ፣ በቅዱሳን ራስ ላይ በረከት አለ። በረከተ ሥጋ በረከተ ነፍስን እናገኛለን። ምንድነው ለአባታችን ለአብርሃም የተገባለት ቃል ኪዳን? የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ ነው ያለው እግዚአብሔር። ቅዱሳንን የሚባርኩ ይባረካሉ። ቅዱሳንን የሚያከብሩ ይከበራሉ። የሚያከብሩኝን አከብራለሁ፣ የሚንቁኝ ይናቃሉ ነው የሚለው መጽሐፍ። ስለዚህ መታሰቢያቸውን የምናደርግበት ምክንያቱ ምንድነው ሲባል በረከት ለማግኘት። ያውን ጻድቁ እየባረኩን እየተባረክን ያለ ነው። ከዓለም ርኩሰት፣ ከግርግር፣ ከጩኸት እግዚአብሔር ለይቶን በቅድስናው ስፍራ ላይ ሰብስቦን ይሄው በወንጌሉ እየባረከን፣ በዝማሬው እየባረከን፣ ገና አሁን በቅዳሴው ይባርከናል፣ በኪዳኑ ይባርከናል፣ በብፁዕ አባታችን በአቡነ ሰላማ ይባርከናል፣ በቅዱሳኑ እያደረ ይባርከናል። ይህን የሚባርከንን አምላክ ከፍ አድርጋችሁ አመስግኑ። ዳዊት በሌላ ስፍራ ምን አለ? የቅዱሳኑ መታሰቢያ ለዘላለም ይኖራል አለ። ለተወሰነ ጊዜ አይደለም። አንዳንድ ሰዎች በሕይወተ ሥጋ ያሉ ሊባርኩ ይችላሉ። ነገር ግን ከሞቱ በኋላ መታሰቢያቸው ይቀራል ብለው ይናገረዋል። ዳዊት ምንድን ነው ያለ? ዝክረ ጻድቅ ለዓለም ይሄሉ ነው ያለ። እዛ መዝሙር 111 ቁጥር 6 ላይ የጻድቅ መታሰቢያው ለዘላለም ይኖራል ነው። እስኪ የጻድቅ መታሰቢያው ለዘላለም ይኖራል። ለመቼ? ለዘላለም። የቅዱሳኑ መታሰቢያ፣ የጻድቃን መታሰቢያ፣ የሰማዕታቱ መታሰቢያ ለዘላለም ይኖራል። ለዘላለም ሲባርከን ይኖራል። ስለዚህ መታሰቢያ ስታደርጉ ወገኖቼ አትፈሩ። ምንድን ነው የሚለው ቅዱስ ጳውሎስ? በወንጌል አላፍርም ነው ያለ።
በወንጌል ምን አለ? አቤት የሚያሳፍረው ወንጀል ነው። የሚያሳፍረው ኃጢአት ነው። የሚያሳፍረው ምንፍቅና ነው። ጥርጥር ነው የሚያሳፍረው። ቅዱሳንን መታሰቢያቸውን ማድረግ አያሳፍርም፣ ወንጌል ነው። ቅዱሳንን ማክበር ወንጌል ነው። ስለዚህ በወንጌል አናፍርም። በሌላም ስፍራ ምን አለ? ያመንኩትን አውቀዋለሁና አላፍርበትም ነው ያለው ቅዱስ ጳውሎስ እዛ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ። እስኪ ያመንኩትን አውቀዋለሁና አላፍርበትም። በሃይማኖታችሁ ታፍራላችሁ? በቅዱስ መስቀል ታፍራላችሁ? በድንግል ማርያም ታፍራላችሁ? በቅዱሳን መላእክት ታፍራላችሁ? በጻድቃን በሰማዕታት ታፍራላችሁ? በቤተ መቅደሳችሁ ታፍራላችሁ? በቃል ኪዳኑ ታቦት ታፍራላችሁ? አመስግኑት። እግዚአብሔር የተዋህዶ ልጆች ስላደረገን ስሙ የተመሰገነ ይሁን። ያመነውን እናውቃለን፣ አናፍርበት። የሚያፍሩት ይፈሩ እንጂ እኛ አናፍርም። ያመነውን ምናመልከውን የምናከብረውን እናውቃለን። ስለዚህ መታሰቢያቸውን የምናደርገው ለበረከት ነው ባቸው። ወደ ሶስተኛውና ወደ መጨረሻው እስኪ ይህ የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ቃል ኪዳናቸው ብዙ ነው። አዎ እግዚአብሔር የኪዳን አምላክ ነው፣ ታውቃላችሁ። በብሉይ ኪዳንም በአዲስ ኪዳንም የእሱ ወዳጆች ባለሟሎች ከሆኑት ጋራ በተለያየ ዘመናት እግዚአብሔር ቃል ኪዳን ገብቷል። ከአብርሃም ጋር የገባው ቃል ኪዳን አለ። ከኖህ ጋር የገባው ቃል ኪዳን አለ። ከመልከ ጼዴቅ ጋር የገባው ቃል ኪዳን አለ። ወደ አዲስ ኪዳን ስንመጣ ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ከወላዲተ አምላክ ከኪዳነ ምሕረት ጋር የገባው ቃል ኪዳን አለ። እግዚአብሔር የኪዳን አምላክ ነው። ከጻድቁ አባታችን ከአቡነ እስትንፋሰ ክርስቶስ ጋር እግዚአብሔር የገባው ቃል ኪዳን አለ። መጽሐፍ ምን ይላል? ከመረጥኳቸው ጋራ ቃል ኪዳንን አደረግኩ ነው የሚለው እዛ መዝሙር 88 ቁጥር 3 ላይ። ስለዚህ ከመረጣቸው ጋራ ከወዳጆቹ ጋራ ከባለሟሎቹ ጋራ ከጻድቃኑ ጋራ ከቅዱሳኑ ጋራ እግዚአብሔር ቃል ኪዳን ይገባል። ለጻድቁ የተገባላቸው ቃል ኪዳን በስማቸው የተራበ ያበላ፣ የተጠማ ያጠጣ፣ የታረዘ ያለበሰ፣ በስማቸው ሕንፃ ቤተ ክርስቲያን ያነጸ ያሳነጸ፣ አዎ ገድሉ ሲነበብ የሰማ ቆሞ ያነበበ፣ በስማቸው በፈለቀ ጸበል የተጠመቀውን እምረዋለሁ ብሎ ለጻድቁ አባታችን ለአቡነ እስትንፋሰ ክርስቶስ ሐሰት ለባህሪው የማይስማማው አምላካችን እግዚአብሔር ቃል ኪዳን ገብቶላቸዋል። ደስ ይበላችሁ። የቃል ኪዳኑ ተጠቃሚ ነው። ታላቅ ቃል ኪዳን ገብቶላቸዋል። ከዚህም የተነሳ ነው ዛሬ በእነዚህ ጻድቅ አባት ብዙዎች በቃል ኪዳናቸው እየተጠቀሙ ነው ያሉ። ጤናቸው የነበሩ በስማቸው በፈለቀው ጸበል እየተጠመቁ ቁስላቸው የተፈወሰ ጤናቸው የተመለሰላቸው ብዙ ሰዎች አሉ። እኛ ከምንተርከው ታሪክ በላይ ከምንነግራችሁ ምዕራፍና ቁጥር በላይ በእኚህ ጻድቅ ዛሬ የልደት መታሰቢያቸውን በዓል እያከበርንላቸው ባለው ጻድቅ አባት ብዙዎች ልጅ ያጡ ልጅ አግኝተዋል። በትዳራቸው ሰላም አጥተው የነበሩ ሰላም አግኝተዋል። በረከት አጥተው የነበሩ ብዙዎች ተባርከዋል። አመስግኑ እስኪ። የተደረገላቸው ክብር ምስጋና ለጻድቅ አባታችን ይሁን። ከምዕራፉ ከቁጥሩ ከታሪኩ ከትምህርቱ በላይ በእኚህ አባት በሕይወታችን የተደረገልን ነገር እሱ ምስክር ነው። ያልተደረገልን ሰዎች ካለንም አምነን በእግዚአብሔር ቸርነት አምነን በጻድቁ አዎ ቃል ኪዳን አምነን ተማጽነን ከመጣን ትናንት ያደርግ የነበረ እግዚአብሔር ዛሬም ያደርጋል። ትናንት ይሰራ የነበረ እግዚአብሔር ዛሬም ይሰራል። እግዚአብሔር በቅዱሳኑ ላይ ድንቅ ስለሆነ ድንቅ አባት ናቸው ወገኖቼ።
ገድላቸውን ስናነብ አንድ ቀን ወደ ገዳማቸው የሄዱ ሊጨልም ሆነ፣ ፀሐይ ልትጠልቅ ሆነ ይላል ገድሉ። እኚህ አባት ፀሐይዋን ገዘቷት ይላል። ወደ ገዳም እስክገባ ወደ አሰብኩበት እስክደርስ አንቺ ፀሐይ እንዳትጠልቂ ብለው ገዘቷት ይላል። አሁን ይህ ሲነገር አንዳንድ ሰነፎች እንዴት ነው ሰው ፀሐይን ገዝቶ ማቆም የሚችለው ብለው ይናገራሉ። መጽሐፍ ቅዱስን ማታነብ ከሆነ ሁሌ ግራ ይገባሃል። ኢያሱ የተባለው ሰው በገባዖን እስራኤል አማሌቅን ድል እስኪያደርጉ ድረስ፣ ጠላቶቻቸውን እስኪያሸንፉ ድረስ ፀሐይ በገባዖን እንድትቆም ኢያሱ አዘዛት ይላል። የዚህን ጻድቅ ቅዱስ የመስፍኑን የነቢዩን የኢያሱን ቃል ሰማችና ፀሐይ በገባዖን ላይ ቆመች። እስራኤል ጠላቶቻቸው አማሌቃውያንን ድል አድርገው እስኪጨርሱ ድረስ እኚህም አባት እግዚአብሔር በሰጣቸው ጸጋ ፀሐይ እንድትቆም ገዘቷት ይላል። አዎ ገዳማቸው እስኪገቡ ያሰቡበት ቦታ እስኪደርሱ ፀሐይ በሰማይ ላይ ቆመች ይላል። ክብር ምስጋና ለአምላካችን ለእግዚአብሔር። እግዚአብሔር በቅዱሳኑ ድንቅ ነው ማለት ይሄ ነው። ሌላም ብዙ ድንቃ ድንቅ ተአምራት ያደረጉ በተሰጣቸው ጸጋ ታላቅ አባት ናቸው። ቤተ መቅደስ አንጸው በአንድ ቀን ስንዴ ዘርተው ወይን ተክለው የዘሩት ስንዴ የተከሉት ወይን ደርሶ ለአገልግሎት እንዲበቃ ያደረጉ ጸጋ የበዛላቸው ታላቅ አባት ናቸው። ክብር ይግባቸው ጻድቆ። እግዚአብሔር በቅዱሳኑ ላይ ድንቅ ነው። ስራውን የሚሰራው እግዚአብሔር ነው። ስራውን የሚሰራው በቅዱሳን እያደረ ነው። አምላካችን እግዚአብሔር በቃል ኪዳናቸው በአማላጅነታቸው እንድንጠቀም ሁላችንን በቸርነቱ ይርዳ። ከዚህ ጻድቅ የምንማረው ምንድን ነው? እንግዲህ ታሪካቸውን ተረክ ነው ባቸው። ግን ምንድን ነው ጻድቁ አባታችን የሚያስተምረው? ገድላቸውን ስናነብ ይህ ጻድቅ ለ9 ዓመት በአባይ ባህር ውስጥ ኢትዮጵያን ማርልኝ ብለው የጸለዩ አባት እንደሆኑ ተመዝግቦናል። ስንት ዓመት ንገሩኝ? ስንት ዓመት ነው የሚለው ገድላቸው? 9 ዓመት ኢትዮጵያን ማርልኝ። ኢትዮጵያን ሲል ተራራውን ወንዙን ማለት አይደለም፣ ኢትዮጵያውያንን ማለት ነው። መጽሐፍ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል። እስኪ ኢትዮጵያ በሉ እጆቿን ወደ እግዚአብሔር ትዘረጋለች። አሁን ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ሲል አገሪቱ እጅና እግር እኮ የላትም። ኢትዮጵያ እጆቿን ትዘረጋለች ማለት ወገኖቼ ኢትዮጵያውያን እጆቻቸውን ወደ እግዚአብሔር ይዘረጋሉ ማለት ነው። ለመጽሐፍ በማደሪያው አዳሪውን በመኖሪያው ነዋሪውን የመናገር ልማድ አለ። ስለ ኢትዮጵያ ጸለዩኝ ጻድቅ ስንል ስለ ኢትዮጵያውያን ጸለዩ ማለታችን። 9 ዓመት የኢትዮጵያን ሕዝብ ካልማርክልኝ ከዚህ ስፍራ ላይ አልወጣም ብለው ጸሎት ያዙ፣ ምህላ ያዙ። እግዚአብሔር ተገልጦ ጸሎትህን ሰምቻለሁ አለ። አዎ ሕዝበ ኢትዮጵያን ምሬልሃለሁ አላቸው። ክብር ምስጋና ለአምላካችን ለእግዚአብሔር። ያን ጊዜ በዘመኑ እግዚአብሔር ተገልጦ ይህን ቃል ለጻድቁ ተናገረ። ስለዚህ ከዚህ ጻድቅ መጀመሪያ የምንማረው ነገር እሳቸው ስለ ኢትዮጵያ የሚጸልዩ አባት ናቸው። ጻድቁን የምንወድ ከሆነ ከጎጥ ውስጥ ውጡ፣ ከቋንቋ ውስጥ ውጡ፣ ከዘር ከፖለቲካ ውስጥ እንውጣና ስለ አንዲቷ ስለ ኢትዮጵያ እንጸልይ። ዛሬ ተለያይተን ኢትዮጵያዊነት ዛሬ ጠፍቷል። የሆነ ነገር ውስጥ ተወሽቀን ያለን ሁላችን መድኃኒት በሌለው በሽታ ታመን ያለን በደም ራሳችን እኔም ራሴ ልኝ ይሄ ድምፅ የሚሰማችሁ ሁላችሁም ራሳችሁን የሚናገረው እግዚአብሔር እስትንፋሰ ክርስቶስ ማለት ብቻ አይደለም። ከእስትንፋሰ ክርስቶስ ምን እንማራለን?
ንጹህ ኢትዮጵያዊ ናቸው እሳቸው። ለየትኛው ወገንተኛ ያልሆኑ፣ ጎጠኛ ያልሆኑ፣ ብሔርተኛ ያልሆኑ፣ ዘረኛ ያልሆኑ ሁሉን ማርልኝ ብለው ስለ ኢትዮጵያ ሕዝብ የጸለዩ አባት ናቸው። ዛሬ እኛ ያለነው ሌላ ቦታ ሆነናል። ይኸው አገሪቱ በደም የተጨማለቀችው እንደ በሶ እየተበጠበጠችው ያለችው ፍቅር የጠፋው በቋንቋ በብሔር በዘር በጎጥ ምክንያት ነው። ሌላ ምንም ምስጢር የለም። ሌላ ታርጋ እንለጥፍለት እንጂ ዋናው ምክንያት አሁን እንደዚህ አይነት አጣብቂኝ ውስጥ የገባ ነው። ዙሪያው ገደል የሆነብን፣ ቀኑ የጨለመብን፣ የብዙዎች ደመ ከልብ እየሆነ እየፈሰሰ ያለው ሰው ከነ ሕይወቱ ቤንዚን እየተርከፈከፈበት የሚቃጠለው በጅምላ እየተገደለ በጅምላ የሚቀበረው ምክንያቱ ምንድን ሲባል በቋንቋ ምክንያት ነው። አምላካችን እግዚአብሔር በቋንቋ ከመለያየት በጎጥ ከመለያየት ተለይተን በፍቅርና በስምምነት እንድንኖር ሁላችንን በቸርነቱ ይርዳ። ኦርቶዶክሳውያን ይሄ ድምፅ የሚሰማችሁ ሁላችሁ ባካችሁ ያለንበት ዘመን አይደለም ለጸብ ለፍቅርም አይበቃም። ስለዚህ ባካችሁ የተለያየንበት ዘመን ይብቃል። በዚህ ያተረፈ ማንም ሰው የለም። ሚሻለን ፍቅር ነው፣ የሚሻለን አንድነት ነው፣ ሚሻለን ሰላም ነው። ይሄ ብዙዎቹን ሸኘናቸው ላይመለሱ ብዙ ካህናት ብዙ ክርስቲያን ወገኖቻችን ሌሎችም እኛን በሃይማኖት ባይመስሉ ሊሆኑ ይችላሉ። ብዙዎቹ ላይመለሱ ደማቸው ፈሰሰ፣ ነፍሳቸው ጠፋ። አንዳንድ ቤት ውስጥ ሚስት ባሏን አታ ልጆቿን ሰብስባ ቁጭ ብላለች። አንዳንድ ቤት ውስጥ ሚስትም ባልም የሉም፣ ልጆች ብቻቸውን ቀርተዋል። አንዳንድ ቤት ውስጥ ባልም ሚስትም ልጆችም የሉም፣ ቤቱ ባዶውን ቀርተዋል። እኔና እናንተ እኮ በጣም እድለኞች ነን። አባቶች ብፁዓን አባቶች ተገኝተው፣ መምህራን ተገኝተው፣ ዘማሪያን ተገኝተው፣ ታቦት ወጥቶ ወንጌል እየተሰበክን ቅዳሴ እያስቀደስን ቁጭ ብለን በቃሉ እያረፍን እየተጽናናና ያለ ነው። በዚህ ሰዓት ይሄ ናፈቃቸው ብዙ ሰዎች አሉ። በዓይነ ሕሊና ፍሱስ አላቸው። የዋሃቱኑ አስተውሉ ክርስቲያኖች፣ እኛ እድለኞች ነን። እኛም እግዚአብሔርን ስናማርር በጣም ይገርማል። እናቱ የሞተችበትና እናቱ ውሃ ልትቀዳበት ወንዝ ላይ የወረደች ሕፃን እኩል ያለቅሳሉ ይባላል። ሰው እኮ ዙሪያው ገደል ሆኖበታል፣ ቀኑ ጨልሞበታል። በቀን አንድ ጊዜ መብላት ተቸግሯል እኮ። ትናንት የቅዳሴ ድምፅ ይሰማባቸው የነበሩ ከተሞች፣ ትናንት የሰዓታት የማህሌት ድምፅ ይሰማባቸው የነበሩ ከተሞች ዛሬ የከባድ መሳሪያ ድምፅ እየተሰማባቸው በድንጋጤና በፍርሃት አሁን ምን ሆናለሁ እያሉ ተጨንቀው የሚኖሩ ብዙ እናቶች፣ አባቶች፣ ወንድሞች፣ እህቶች፣ ሕፃናት አሉ። እግዚአብሔር በዚህ መከራ ውስጥ ያሉትን ወገኖቻችንን ነፃ ያውጣልን። ሰላም አታ ለምትጨነቅ ለሀገራችን ለኢትዮጵያ እውነተኛ ሰላም። ምን አይነት ሰላም? የውሸት ሰላም አይደለም። ታይቶ የሚጠፋ ብልጭ ብሎ ድርግም የሚል የማይዘልቅ አይደለም። እውነተኛ ሰላም፣ ዘላቂ የሆነ ሰላም ያለው ከሰላም አለቃ ከሰላም ባለቤት ከሰላም አምላክ ከእግዚአብሔር ነውና ይህን ሰላም አምላካችን እግዚአብሔር ስለ ጻድቁ ሲል ለሀገራችን ለኢትዮጵያ ያድልልን። እግዚአብሔር በቅዱሳኑ ላይ ድንቅ ነው። እንግዲህ የእኚህ ጻድቅ የአቡነ እስትንፋሰ ክርስቶስ ጽላታቸው በምክንያት ብዙ ጊዜ እንደምንነግራችሁ ወደዚህ ስፍራ መጥተዋል። ቅድስት ሥላሴ አሉ። ከእሳቸው ጋር ደባል ሆኖ የጻድቁም ጽላት አለ። ትልቅ በረከት እንደምታገኙ እናምናለን፣ ተስፋ እናደርጋለን። ብዙዎች በጻድቁ ተማጽነው የጎደላቸው ተሞልቶላቸዋል፣ እንባቸው ታብሶላቸዋል፣ እንቆቅልሻቸው ተፈቶላቸዋል፣ ታሪካቸው ተቀይሮላቸዋል። ሁላችን እንደምናውቅ እግዚአብሔር በመረጣት እግዚአብሔር ባዘጋጃት በክርስትና ስሟ ወለተ ዮሐንስ በምትባል እህታችን በእሷ አማካኝነት ጻድቁ አባታችን አቡነ እስትንፋሰ ክርስቶስ ወደዚህ መንደር ወደዚህ ሰፈር እኛን ሊባርኩ መጥተዋልና እስኪ ይህን ያደረገ እግዚአብሔርን ከፍ አድርጋችሁ አመስግኑ።
ለዚህ ምክንያት የሆነች እህታችንን እግዚአብሔር በጤንነት በጸጋ በሞገስ ያኖርልን። የምታስበውን በጎ ሐሳብ ሁሉ አምላካችን እግዚአብሔር ይፈጽምልን። አገልግሎቱ እንዲበዛ ጻድቁ ደግሞ አሁን ጥሩ እየታወቁ ነው ያሉት በብዙ በተለይ በከተማችን በአዲስ አበባ በብዙ ስፍራ ላይ አሁን በዚህ ሰዓት ክብረ በዓል አለ። ጻድቁ በጣም እየታወቁ ነው። እሷም በጣም እንዲታወቁላት ትፈልጋለችና ይበልጥ ታውቀው ደግሞ በቃል ኪዳናቸው በአማላጅነታቸው እንድንጠቀምባቸው የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሆንልን። የዛሬ ዓመት ከቁጥር ሳያጎለን አምላካችን እግዚአብሔር በሰላም ያድርሰን። ሰላም ላጣች ለሀገራችን ለኢትዮጵያ ሰላም ሰጥቶልን የታሰሩት ተፈተውልን የተሰደዱት ወደ መንደራቸው ወደ ቀያቸው ተመልሰውልን ደስ ብሎን በዓሉን እንዲህ ተሰብስበን እንድናከብር የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሆንልን። የብፁዕ አባታችን የአቡነ ሰላማ በረከት ከሁላችን ጋር ይሁን። የሁላችን መጨረሻ እግዚአብሔር ያሳል። እግዚአብሔር እናመስግን። መምህራችን መምህራን ነው። እግዚአብሔር አምላካችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ደስ አላላችሁ? ብፁዕ አባታችን እየባረኩ ብፁዕ አባታችን በመካከል ተገኝተው እንደው የምንታደር ብንቆም ነበር ጥሩ አይደለም? ድሮ እንበል እንጂ እኛ ድቁና ስናመጣ መኪናውን እንኳን ለማግኘት ስንት ጣራና ፍለጋ እናገኝ ነበር። ድቁና ስናመጣ ወተመናገር እኛም ድሮ እያልን ተረክ። ዛሬ አባታችን በመካከላችን ተገኝተው እየባረኩን ልንነቃ ልንባረክ ልንሰግድ ይገባናል። ስለዚህ በድጋሚ ለመምህራችን ቃለ ሕይወት ያሰማልን። መርሐ ግብራችን